ኤፊሺየንሲ ስለደረሰ እንዴት ሰራተኛ እንደሚመዘን እንድታሳየኝ ነበር። ይሄን ስለግን ሳላውቀርቼ ሳይሆን በለመዳችሁት መመዘኛ እንድትመዘኑ ነው እንጂ እኔ በራሴ መመዘኛ መመዘን እችላለሁ። ታዲያ እኔና ሳሚ ብንመዘን አይሻልም? ለምንድን ነው አንተና ሳሚ የምትመዝኑት? ይሄ ኪሎ አይደለም እንደፈለጋችሁ የምትመዝኑት። አንደኛ ሰራተኞችን መገምገም ዛሬ ብቻ ሳይሆን ከዚህ በፊት የምናደርገው ነገር ነው። ሁለተኛ ሁሉንም ሰራተኞች ካንቺ በተሻለ በቅርበት ስለምናውቃቸው ነው ብንመዘን ያልኩት። እናንተ በቅርበት የምታውቋቸው ሰራተኞች ጓደኞቻችሁም ጭምር ናቸው ካልሽሽ እኔ አሰራሩን ሚዛናዊ ለማድረግ ከማሰብ ነው። አሁን ከሳሚ ጀመረ አንድ በአንድ ሰራተኛውን አስገባልኝ። በነገራችን ላይ ስራቸውን እንጂ ሰዎችን ነጥለሽ ባትገመግሚ ጥሩ ነው። ይሄ ድርጅት የቆመው በሰራተኞች አይደለም። ግን ሰራተኞቹ ይሄ ድርጅት በሁለት እግሩ እንዲቆም ዋጋ ከፍለዋል። እንዳይመስልህ፣ ሰራተኞቹ ባይኖርም ድርጅቱ ይኖራል። ድርጅቱ ባይኖር ግን እነዚህ ሰራተኞችና ከጀርባቸው ተሸክመው የሚያኖራቸው ሰዎች ሁሉና አደጋ ላይ ይወድቃል። የህልውናውን ጥያቄ ወደ ጎን ተወጥ አድርገን የሰራተኛውን ጥያቄ ጠበቅ ብናደርግስ? ሰራተኞች ሁሉ ጊዜ እየተገመገሙ ጥሩ ለሚሰሩ ሰራተኞች ደሞዛቸው ሳይሸራረፍ እንዲያገኙ፣ ለሚያላግጡት ደግሞ ስራቸውን ብቻ ሳይሆን ክብራቸውንም እንዲያጡ እናደርግበታለን። ጥሩና ውጤታማ ሰራተኞች የደሞዝ ጭማሪ ያስፈልጋቸው? ሳይቆራረጥ ማግኘታቸው ራሱ እንደ ጭማሪ ነው የሚቆጠረው። ታዲያ መገምገማቸው ምንድን ነው ፋይዳው? ስራቸውን በአግባቡ ለማይሰሩ ሰራተኞች ደሞዝ ለመቁረጥ ነው። እንደ እውቀትሽ የምትሰሪውን አንቺ ታውቂያለሽ። ድሮስ በራሴ እውቀት ነው እንጂ ባንተ እውቀት አልሰራ። ሳሚን ጥራልኝ። አንተኛውስ ማን የሚሉ ሸፋፋ ነህ? ጥቅምስ ምንድን ነው? ዛሬ ባትመጣ ነገ ባባረረ ይሄ ድርጅት የሚጎልበት ነገር አለ? ስራ እንዴት እየሆነላችሁ ነው? ከዚህ በኋላ መበርታት አለባችሁ። ምን ነው የሞተ ሰው አለ እንዴ? አሃ የወይዘሮ ሄርሜላ ሀዘኗ ተቀስቅሶባት ነው። ትታሳዝን እኮ አስባችሁታል? ቤቢዋ እኮ ነው የሞተው። ለምን አታዝን? አንድ መከታዋ ኤዱ መበርታት አለብሽ እንጂ እኛ እኮ ህጻናት አይደለም። ቻል አድርጊው እንጂ። ለካኛ ከበረታን ለካ ቆይተናል። እሺ ቀልዱን አቆም። ዛሬ ግምገማ አለ፣ ተዘጋጁ ተብላችኋል። እንዴ ለምንድን ነው የምንገመገመው? ጸጥ ለጥ ሰጥ ብለን እየሰራን አይደል እንዴ? ምን ለማግኘት ፈልጋ ነው ግምገማ ያዘጋጀችው? ለነገሩ እኔን አይመለከተኝም። ሳሚ ይቅርታ፣ ስሜትን መጉዳት ፈልጌ አይደለም። ካንተ ጀመር ብላለች። ፈልገሽኝ ነበር አሉ። አዎ። ሲስተም ዳውን አደረገ ወይስ ሌላ የተፈጠረ ችግር አለ? ኤፊሺየንሲ እንደደረሰ ታውቃለህ? ኦ ደረሰ እንዴ? በቃ መገምገሚያውን ስጭኝና ልገምግማቸው። እኔ ያለው አይደል እንዴ? ለምንድን ነው አንተ የምትገመግመው? በቀለንም አንቺ ልትገመግሚው? ደሞዝ የምከፍለውን አይደለም? ለምን አልገመግመውም? እሺ የመሰለሽን አድርጊ።
ቆይ ግን ለምንድን ነው ያስጠራሽ? አንተን ስለገመገምኩ ውጤትን ተቀብለህ እንድትፈርም። ምን? ቆይ ከመጣሽ እኮ 10 ቀንሽ ነው። ቆይ ከመቼው ለዚህ ደረስን? ያንተን ቢጤን ለማወቅ ሳምንት በቂ ነው። የ10 ዓመት ማን ነው የ10 ቀን ግምገማዬን ስጪ። ቡኒ ወሬ አመለጠሽ። ምን ተፈጠረ? ኤፍሸንሲ ገና ነገር መስሎኝ። ያ ቡኒ እንደምንገመገም አውቀሽ ነው አይደል ያረፈችው? ከምኔው ወሬ ዘፋኝ። ቆይ እሷ ምን ጊዜ ነው የምትገመግመን? ያው እንግዲህ ምንም ብትይ መገምገማችን አይቀርልኝ። እኔ በእናትሽ ደውለሽ ቢሆን ኖሮ በደንብ አፍጄ ይመጣ ነበር። ላይቀርልኝ ዳለት ከ10 ስንት የምትሰጠኝ ይመስልሻል? ላንቺ 11 ነው የምትሰጥሽ። ብትኝ ይሄን ያክል ትጉ ሰራተኛ ነኝ እንዴ? አመሰግናለሁ። ግን ምን ዋጋ አለው? ትጉ ሰራተኛ መሆኔን ሄርሜላ አታውቅም። እዚህ በየቀኑ ደፋ ቀና ስል አይኔ እስኪቃጠል ድረስ ተሰራ አታይ። አንቺ እኮ እዚህ ስለሆነሽ ነው። ይሉሽ በቄሩዬ ሌት ተቀን እንደምትደክሚ እኔ እነግርልሻለሁ። ያው ቦነስ እንኳን እንዲቀር ያልተቆራረጠ ደሞዝ ይኖርሻል። ኧረ እኔ የምፈራው አሁን ላንቺ ነው። አሁን እዚህ ከምኔው እያልሽ እንደዘፈንሽ ቢሮ ውስጥ እንደዘፈንሽ ብታውቅ ጉድሽ ነው። ተያት እባክሽ። ምንድን ነው? በምችለው ቋንቋ ነው የተጻፈው። አንብበው። ምን ነው አጁዛ የሚመስለው? እሺ እሱን አለፍኩት። ምን ነው ጀዝባ የሚመስለው? ምን ነው ያልገመገምም ለማለት ነው ወይስ የሰጠው ውጤት አልመጥንህ አለ? ሲጀመር እኔን ሊመዝነኝ የሚችለው ስራዬ ነው። ስራዬ ደግሞ ሲስተሙ ላይ አለልሽ። ከዛ ውጭ ያለው ግን ፐርሰናል ስድብ ነው። እንዴት ነው አንድ በስራ ያለ ሰው ተሳትፎ ላይ ጀዝባ ተብሎ ይጻፋል እንዴ? ስማ፣ አንተ የሰራው ሲስተም እኮ አያገናዝብም። ቢያገናዝብም ለራስህ ጥቅም ነው እንጂ ለኔ ድርጅት ሊጠቅም አይችልም። ታዲያ አንቺ አሁን የዘረዘርሻቸው መስፈርቶች ፕሮፌሽናሊቲን የተከተሉ ናቸው ብለሽ ነው የምታስቢው? አይ እንግዲህ አንዴ ፕሮፌሽን አንዴ ፕሮፌሽናል አትበልብኝ። ከዚህ በኋላ ድርጅቱ እንደ ካሮት ወደ ታች እየወረደ ሰራተኛው አንዴ ወደ ጎን አንዴ ወደ ታች ሲወነጨፍ አልመለከትም። ለዚህ እኮ ነው የመገምገሚያ መስፈርቱ ትክክል አይደለም ያልኩት። አሁን ጊዜን አትሸማብኝ። የምትፈርም ከሆነ ፈርምና ውጣ። እኔ ካልተስተካከለ ልፈርም አልችልም። አሃ፣ ልክ እንደ ብራንድ አምባሳደር ለስም ብቻ እንዲከፈል ነው የምትፈልግ? እኔ እንደ ብራንድ አምባሳደር በስሜ ብቻ ይከፈለኛል አልኩ። በእውቀቴ ነው የሚከፈለኝ። አንተ አትመጻደቅ። በ2 ደቂቃ ኦሪየንቴሽን በቀለን ያንተን ስራ ላሰራው እችላለሁ። እንደዛ ነው እንዴ? እኔ መስዬሽ በቀለን ነው እንዴ ገመገምሽው? እኔ እኮ አጁዛ ስትይኝ መጠርጠር ነበረብኝ። አይ ልክ ነኝ። እያንዳንዱ ነገር የተጻፈው ስለ አንተ ነው። በቀለም ቢሆን ያንተን ስራ መስራት እንደማይከብደው በጣም እርግጠኛ ነኝ። በጣም ቆንጆ። ጀዝባ የሚለውም የኔ ነው። እኔ ሳሚ ማንም የማይተካኝ ሰው ነው። ያንተን ስራ እንኳን በቀለም ማንም ቢሆን ይሰራዋል። ትንሽ ብቻ ልምድ ነው የሚያስፈልገው። ባይሆን አንተ ነው የበቀለን ስራ መስራት የማትችለው። በቀለ የኔን ስራ የሚሰራ ከሆነ እስከ ዛሬ ድረስ የወሰድኩትን ደሞዝ ከነወለዱ ከፍላለሁ። አሁን የስራ ሰዓት በማባከን ብዬ ተጨማሪ ውጤት ሳልቀንስበት ብትወጣ ይሻል። እኔ የምለው ያንተም እጅ አለበት አይደለ? ምኑ ላይ? የተከበሩ ሳሙኤል ከሹመቱ ወረዱ እንዴ? አራስ ነብር ሆነዋል። የደሞዝ ቅነሳ ለማድረግ የተሞላ ኤፊሽንሲ ላይ ያንተም እጅ አለበት አይደል? ደሞዝ ሊቀንስ ነው አለች? ምን እሱ ብቻ ምን እንዳለችኝ ታውቃለህ? አንተ አትመጻደቅ። አንተ የምትሰራውን ስራ በ2 ደቂቃ ኦሪየንቴሽን
በቀለን ላሰራው እችላለሁ አላለችኝ መሰለ? ምን? እንዴት እንደዚህ ትላለች? ይመስለኛል የሳሚ ደሞዝ ብቻ ይሆናል የተቀነሰው። እሰይ ደግ አደረገችው። ማን ስራውን በስነ ስርዓት እንደማይሰራ አይታለች ማለት ነው። እንደው ይሄ የምታወሪበት በርሽን መዝጋት ትችያለሽ? ቆይ እኔ ዘጋዋለሁ። ቁጪ! እሷ በ2 ደቂቃ እኔ የምሰራውን ስራ በቀለን ታሰራዋለች አይደል? እኔ ደግሞ በ2 ደቂቃ በአርቲፊሻል ኢንተለጀንስ እሷን እሰራታለሁ። አሁን ብሽሽቅ ውስጥ መግባትን አቁምና በኋላ ስትረጋጋ እናውራታለን። ይሄን አሰራውራ የማትቀይር ከሆነ ከዚህ መስሪያ ቤት ሳልወድ በግዴ ሪዛይን አደርጋለሁ። ወንድ ልጅ ቆረጠ። የውሳኔ ሰው መሆን አለበት። አሁኑኑ መልቀቂያ ጻፍን አፍንጫ ለወርወርባት። ያው ያንተን ስራ እንደሆነ በቂ ሸፍኗል። ደግሞ ቢሮ ስትገባ ሐሳብን ቀይራሉ። ምን ሆነሻል አንቺ ደግሞ? ሳሚ ተረጋጋ። ያው እኔ ቀስ ብዬ ለማሳመን ሞክራለሁ። ታውቂያለሽ ያው የስኪል ጋፕ እንዳለ። አይምሮዋ መቼም ተደፍኗል። ጆሮዋ ከሰማ ነገራት። እቺ ሰው ማስተዳደር እውቀት ይጠይቃል። እውቀት ደግሞ አንድም በልምድ አንድም ደግሞ በትምህርት ሊገኝ ይችላል። ሄርሜላ በትምህርት ያጣችውን እውቀት ከኛ ጋር በመስራት በልምድ ማግኘት አለባት። አይ ብሬ፣ አንተ እኮ አልገባህም። እሷ እኮ ራሷን እንደ ምሁር ነው የምታየው። መስኪን እውቀቱንም እኮ ከሱ የወረሰች መስሏት ነው። አንተ ቀልድ። የባሏን እውቀት እንደ ራሷ እውቀት መቁጠር ጀምራለች። ይሄ ደግሞ አደገኝነቱ ከድርጅቱ በፊት አንተን ነው የሚደፋ። ድርጅቱስ ቢሆን ድርጅቱ የቆመው በኮለንና በግድግዳ ብቻ ነው እንዴ? በሰራተኞቹም ጭምር እኮ ነው። እናመሰግናለን ሳሚ። አንተ ህሊናን ብቻ ተከተል። ምክንያቱም ህሊና ምንጊዜም ሚዛናዊ ነው። ለማንኛውም እኔ አውራታለሁ። እሺ ከመጣሽ እንጀምር። እሺ መጀመር እንችላለን፣ ግን ከዛ በፊት በጣም አምሮብሻል። አንቺ ከመጣሽ በኋላ ድርጅቱ ራሱ በጣም አምሮበታል። ወንበሩ ራሱ ጋሼ እያለ እንደዚህ አልነበረ። በጣም አምሮበታል። ብቻ ሁሉ ነገር በጣም ቆንጆ ነው። አንቺ እስኪ ነው ወረቀት ተመልከቹ። ለምንድን ነው የሚቀነስብኝ? በስራ ሰዓት ወሬ በማብዛት ከያብ ስራ ጋር በማንሾካሾክ ልበልሽ? ዝርዝር ነገሩ እሱ ላይ ተጽፎልሻል። አንቺ እኮ በማወራ ሰዓት ቢሮ እየመጣሽ ነው። ስሰራ ተመለሰሽ ወደ ቢሮ ትገቢያለሽ። እኔ እኮ ስራውን በማይጎዳ መልኩ እኮ ነው ወሬ የማወራው። ከፈለሽ ቡጡኒን ያቡኒን መጠየቅ ትችያለሽ። ጎን ለጎን ነው የምታስኬጃቸው? አዎ እንደሱ እንደዚህ። ስለዚህ የምትጽፊውንም አታዩም? አዎ ማለቴ ስለማውቀው እኮ ነው ማላየው። በይ አሁን ለአለቃ መልስ በመመለስ ብዬ ሌላ ቅጣት አስታርቀጣሽ በቀለን ጥሪልኝ። ደህና ዋይ። አሜን እንዳልን ለአለቃ መልስ እንዳትሰጪ ብለሽኛል። ስለዚህ ጸጥ ብዬ ነው የምወጣው። ምንድነው እንደ እብድ የሚያቆናጥርሽ? ሲጀመር እብድ አይቆናጠርም፣ እብድ ያብዳል እንጂ። ሲቀጥል ደግሞ አንተም ተዘጋጅ። እንዴት? በጭንቅላት ፌስታል፣ በብትጫት፣ በጆሮ ደግሞ ሰንደል ለማድረግ ተዘጋጅ። ግዛ፣ ሁሉንም ግዛ። እዴ ቆይ መጀመሪያ አስቀድመው ገዝተው ነው እንዴ ከዛ በኋላ የሚያብዱት? ካልገዙ ከየት ያመጣሉ? አቤት አንቺ እውቀት ጨመርሽልኝ፣ ሙች እውቀት ጨመርሽልኝ። ወይ ጉድ! ለማንኛውም እንደተገመገምክበት ውጤት ነው የሚወሰነው። አሃ ከገምጋሚዎች አይን ለመዳን አይደል እንዴ ስንት ስራ መስራት የምችለው ሰውዬ ይኸው እዚህ ዝቅ ብዬ የማይሆን ስራ እየሰራሁ ያለሁት። አሁን በልቶ ግባ በቃ። እንደው ዝቅተኛ ስልሽ አንቺ ደግሞ አውርደሽ አትይው። እውነቴን ነው እንዴ? ነውር አይደለም እንዴ?
አንቺ እኮ ላይ ሆነሽ ወንበር ስታሞቂ እንድትኖሪ የኔ እዚህ መሆን እኮ አስፈላጊ ነው። ያንተ መኖር ብቻ ሳይሆን የድርጅቱን መኖር አስተዋጽኦ አለው። እንዴ ድርጅቱ ባይኖርም አንተም አንኖርም እኮ። ለማንኛውም ለለምለም ንገራት። አይ እሷን እንኳን ተውት፣ የሷ ችግር የለም። እኔ ገመግማታለሁ። እውነቴን ነው። አረ ድርጅቱ ወጪ ማውጣትማ የለበትም ለሷ። ከሷማ አላንስም። እኔ ገመግማታለሁ። ልትፈርም ነው የመጣኸው? ልፈርም ሳይሆን አንድ ሰራተኛ እንዴት ይገመገማል፣ በማንስ ይገመገማል የሚለውን ላሳይሽ ነው የመጣሁት። ላሳይሽ ነው የመጣሁት ማለት ምን ማለት ነው? ማንኛውም ድርጅት ለሰራተኞቹ የደሞዝ ማሻሻያ ሲያደርግ ድርጅቱም ሆነ ሰራተኞቹ ማሟላት ያለባቸው ነጥብ በአሰሪና ሰራተኛ ደንብ በግልጽ ስለተቀመጠ አንድ ሰራተኛ ኢቫሉዌት የሚደረገው በዛ መንገድ። ምን እያልክ ነው አንተ ልጅ? ይሄ ድርጅት እኮ ለትርፍ የተቋቋመ የግል ድርጅት ነው። ማንም ተነስቶ መተዳደሪያውን ሊቀርጽለት አይችልም። ግን ድርጅቱ ሲያተርፍ ባካፋ ለሰራተኛው ደግሞ በስሪንጅ መሆን የለበትም። ቆይ ሁሉም ሰራተኛ አሜን ብሎ የተቀበለውን አንተ ማን ስለሆንክ ነው የመመሪያ አዋጅ ብለህ የምትጎረጉረው? ማንም ስለሆንኩ ሳይሆን መብትና ግዴታዬን ጠንቅቄ ስለማውቅ ነው። እና ሌሎቹ መብትና ግዴታቸውን አያውቁም እያልክ ነው? ቢያውቁም ለመጠየቅ ድፍረት የላቸውም። እሺ አሁን አንተ ያልከውን ባልተገብርስ ምን ሊፈጠር የሚችል ይመስልሃል? ድርጅቱ እስከ መጨረሻው ድረስ ይዘጋል። ይዘጋል ስትል ሁላችንም ሞተን በበቂ ፋንታ በሩ ልዘጋው ነው ወይስ? ለቀቀኝ፣ ስራ አለብኝ። ልሰናበት ነው ወንድሜ። ካልተሰናበትከኝ አልለቅህም። መጽሐፉም ካልባረከኝ አልለቅህም አይደል የሚለው? አልለቅህም። ሰውዬ ለቀቀኝ። ሄርሜላ ሳትወጣ ማናገር ይኖርብኝ። ለቀቀኝ። እኔ መስዋዕትነት የሆንኩት ይበቃል። ሌላ መስዋዕትነት አያስፈልግም። ሰውዬ ለቀቀኝ። መሰናበት ከፈለክ ንያቡ አሉልህ። ለእናንተ በመሰዋቴ ደስተኛ ነኝ። ያንቺን በቅንፍ ውስጥ። ምን? እኔ ባንተ እቅፍ ውስጥ? ሴትዮ እቅፍ አላልኩም፣ ቅንፍ ነው ያልኩት። በቃ አንቺ የፈለግሽውን እየመረጥሽ ነው አይደል መሳቢው? እኔን ግን በቅንፍ ውስጥ ስላደረከኝ አመሰግናለሁ። ከቅንፍ ውስጥ ስላስወጣኸኝ። በቃ ምን ቀረኝ? እቃዬን ልሰብስብ። አናግሪኝ እንጂ ቆየሁ እኮ ከመጣሁ። በዚህ ሳሚ በሚባል አጁዛ ልጅ ጉዳይ ሰራተኛ የሚባል ማየት አስጠልቶኛል። በደሞዝ ጭማሪ ጉዳይ ላይ ነው አይደል ያልተባባችሁት? ቆይ ብሬ፣ በዚህ ድርጅት ላይ የፈለኩትን የማድረግ መብት የለኝም? የፈለግሽውን የምታደርጊውና የማታደርጊያቸው ነገሮች አሉ። እኔም ቅድም ከማኔጅመንት ቲሙ ጋር እንምከርበት ብዬሽ ነበር። ምናቡ የዚህን ድርጅት ሰራተኞች መብት አንበርቅቆ ያለልካቸው እንዳለበሳቸው በደንብ እየገባኝ ነው። ለማንኛውም አንድ ድርጅት ለሰራተኞቹ የሚጨምረው የደሞዝ ጭማሪ ሳይንሳዊ በሆነ መንገድ ዝቅተኛውን ፕሮፖዛል ቀርጬ አምጥቼልሻለሁ። ይሁን አጽድቂ። ይህን ጭማሪ ነው ዝቅተኛ ፕሮፖዛል ያልከው? ታዲያስ? እንደውም ለከፍተኛ ደሞዝ ተከፋይ ሰራተኞች ኦልሞስት ለ0% የቀረበ ጭማሪ ነው። ቆይ አንተ ይሄ ድርጅት ከስሮ እንዲዘጋ ነው እንደ ፍላጎት? ያለፉት 5 ዓመታትን የድርጅቱን ፐርፎርማንስ ማየት ትችላለሽ። ድርጅቱ ከፍተኛ እድገት አሳይቷል። ከዚህ አንጻር ነው ጭማሪው የተሰራው። በጣም ግርም የምትሉኝ እኮ ድርጅቱን ከእናንተ ኪስ ጋር ስለምታነጻጽሩት ነው። አድጓል የምትሉኝ። ማነጻጸር ያለባችሁ ከሌሎች ተቀናቃኝ ድርጅቶች ጋር ነው። እሺ
አስባችሁታል? አሁን እኔ የምገባበት የኛ ተፎካካሪ ካምፓኒ ለነገሩ ብራዘር ሲስተር ካምፓኒ ልትሉት ትችላላችሁ። አቤት ሴቶቹ አለባበሳቸው፣ አቤት ፍቅራቸው። እኔ ደግሞ ባጠገባቸው ሳልፍ አንዷ በዚህ ትመጣል፣ አንቺ ተይ ስል ሌላዋ በዚህ ትመጣ፣ ረፊ። ድንገት ተከዝ ካልኩኝ ወደ አጠገቤ መጡና ሳሚ ዋራብን ሳሚ ታየኝ እኮ ሳሚዬ ና በዚህ ጋር ዘያዩ ቆይ ኦፕስ አውች የቆጡን አውርድ ብላ የብብቷን ጣለች አሉ። ይሄ ጎረምሶችን አይመለከትም ለካ። ቆጥ ከፍ ያለ ነገር ነው። ቆጥ ብብቱ እንዳይታይ፣ ብብቱን ብርድ እንዳይመታው አሁንም ታስብለታለች። ብሬ ምን ሆኖ ነው የቆየው? ኦ መሸኛ ምናምን እያዘጋጀልኝ ይሆናል። ይሄኔ የአበባ ጉንጉን እያዘጋጀልኝ ነው። በቃ ጀግና ሲሸኝ ልታየው ነው ዛሬ። ይህን ሁሉ ገጽ ምን እንዳደርገው ነው? ሀሳቡን በአንድ ገጽ አሳጥረው። በነገራችን ላይ ከሌሎች ድርጅቶች ጋር ካነጻጸር ነው ከዚህ በተቃራኒው ነው የሚሆነው። እኔ ሄርሜላ ነኝ ስራ ትቼ ይህን ሁሉ ገጽ የማነባው? ለእኔ ጊዜ ገንዘብ ነው። እሺ፣ ለማንኛውም ለአሁኑ የፈለግከውን ወስን። ግን እነዚህ 3 ልጆች የአንተ ኃላፊነት ናቸው። አንድ ጥፋት ባገኝ ሁሉን ነው የማባረርልህ። አመሰግናለሁ። ይህን ዜና ለሰራተኞች ላብስራቸው። ሰበር ዜና አንባቢ እንዳይቀድም። አመሰግናለሁ። አሳልፈኝ በትኩሱቴ። አይዟችሁ፣ ከዚህ በኋላ ግምገማ የሚባል ነገር የለም። እኔም ተባረርኩ ማለት ነው? እንደሱ ሳይሆን ሄርሜላ በደሞዝ ጭማሪው ተስማምታለች። እውነትህን ነው? አልባረርም? አዎ፣ አታልቅሺ፣ አትባረሪ። አይዟችሁ፣ እኔ መስዋዕታችኋለሁ። ይልቅ መሸኛ የት ሆነ? ሸራተን፣ ኢንተርኮንቲኔንታል፣ ኢንቴሌክዠሪ የት ሆነ መሸኛ? አንተም አትባረር። ሁላችንም እዚሁ እንቀጥላለን። ከሰራንም አንድ ላይ ከተባረርንም አንድ ላይ የሚሆን እኔም እኮ ችዬው ነው እንጂ 5 ዓመት ከሰራውበት መስሪያ ቤት ስወጣ ሆዴ ባብቶ ነበር። ምን ሆነሽ? ለትንሽ አጥቻችሁ ነበር። አይዞን፣ አብረን ነን።